እሺ በአፍሪካ መሪዎች ማለት ነው የኛን መሪ ጠቅላይ ሚኒስትር ዶክተር አብይን እኮ ለየት የሚያደርገው የተለየ ስራ ስለሰራ አይደለም። አባቶቻችን የከፈሉት ያ የደም ዋጋ ኢትዮጵያ የነጻነት ሀገር ስለሆነች ነው። ሌሎች የአፍሪካ ሀገሮች አፍሪካን ወክለው ማለት ነው በዓለም መድረክ ላይ ንግግር ቢያስተዋውቁ ምንድነው የሚባሉት? አንተ የዛ ሀገር አንተን በባርነት የገዛው ሀገር እሱ የጫነብህን ነው እኛ ላይ እየጫንክብን ይላሉ። ግን ኢትዮጵያ ሲሆን ምንድነው ኢትዮጵያ ነፃ ሀገር ስለሆነች እሷ የመሰማት ተሰሚነት አላት። እና እኔ አንዳንዴ መንፈስ ሲወርድብኝ እንደ ንጉስ ያደርገኛል። ንጉስ እንደመጣለት በቀላሉ ዝም ብሎ አያወራም። በኢትዮጵያ ህዝብ ወይም በህዝቡ ሁሉ ፊት ተሽጦ ሐሳቡ ተሽጦ ምን ያህል ትርፍ ያስገኛል የሚለውን አመዛዝኖ ነው የሚያወራው። እና በማርቆስ ወንጌል ምዕራፍ 5 ከቁጥር 1 ላይ ወደ ባህር ማዶ ወደ ጌርሴኖን አገር መጡ። ከታንኳይቱም በወጡ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። እርሱ በመቃብር ይኖር ነበር። በሰንሰለት እንኳን ማንም ሊያስረው በዚያን ጊዜ አይችልም ነበር እያለ ይቀጥላል። ታውቁታላችሁ። እና ያ ሰው ከልብ out of mind ከሀሳብ ውጪ በሌላ ዓለም ሲሆን እብድ ሲሆን ማለት ነው። እናንተ አዲስ ልብስ ገዝታችሁ ብትሰጧቸው ደስ ይላችኋል እንዴ? ወይ አዲስ መኪና ገዝታችሁ እንካ ብትለው ደስ ይላል እንዴ? አይለውም። ከአእምሮ ውጪ ነው ያለው። ግን ያኛው በአእምሮ ውስጥ ያለውስ በጣም ደስተኛ ነው። መኪና ለኔ አሁን ለምሳሌ ቢገዛልኝ በጣም ደስተኛ እሆናለሁ። እና ይሄ ስለኛ እየተናገረ ነው ያለው። ስለኛ ስለኔ እየተናገረ ነው ያለው በማርቆስ ወንጌል ምዕራፍ 5 ከቁጥር 1 ላይ ተጻፈው። ያንን ለማረጋጋት ከፈለጋችሁ ወደ ኤፌሶን ምዕራፍ 2 ላይ ሄዳችሁ ማንበብ ትችላላችሁ። በበደላችንና በኃጢአታችን ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ። ያንን እብድ እያለ ነው ስለኛ እያለ ነው። ልክ እግዚአብሔር እስራኤልንም ከግብጽ ከባርነት ማውጣቱ እኛን ኢየሱስ ክርስቶስ እንዴት ከጨለማ ግዛት ከሰይጣን አለቅነት እንዳወጣን ለማመልከት ነው፣ ለመጠቆም ነው። ይሄን ብዙ ጊዜ ሰዎች ቲክታክ ላይ አንተን እናያለን ስትሰብክ ይሉኛል። አዎ እኔም የኢየሱስ ክርስቶስን በጎነት እየተናገርኩ ነው። እኔም ከዛ እንደ በአጋንንት እንደተያዘ ሰው በዛ ከጨለማ ዓለም ወደሚደነቅ ብርሃን ስለወጣው ስለሱ እየመሰከርኩ ነው። በማርቆስ ወንጌል ምዕራፍ 5 ከቁጥር 18 ላይ ያ ሰውዬ ነፃ የወጣው ሰውዬ ወደ ታንኳይቱ በገባ ጊዜ አጋንንት አድረውበት የነበረው ሰው ከእርሱ ጋር እንዲኖር ለመነው። ኢየሱስን ከአንተ ጋር እኖራለሁ አለ። ግን ያው ሰው ሁሉ ሐዋርያ ሊሆን ወይንም ፓስተር ሊሆን አይችልም። እና ሁሉም በየፊናው መመስከር የኢየሱስን በጎነት መናገር አለበት። አመሰግናለሁ።